ሐረግ ክፍል 148 እንግዲህ በክፍል 147 ሁላችሁም እንዳያችሁት ያፌትና ናታን ተፋጠዋል። የተፋጠጡት ደግሞ በኤፍራታ ምክንያት ነው። ኤፍራታ እንግዲህ ካሁን በፊት ያፌት በህይወት እንዳለ አታውቅም ነበረ። አሁን ግን በህይወት እንዳለና ናታን አግቶት እንደነበረ ነው እየነገራት የነበረ። ኤፍራታም ልጅን የገደልከው አንተ ነህ ሆይ የሚል ጥያቄ መጥቶላታል። ምክንያቱም ያፌት በህይወት ካለ ልጅን የገደለው እሱ ነው የሚል ጥርጣሬ በውስጧ ስላደረባት ያፌትም ልጁ መገደሉን አያውቅም ነበርና ሲሰማ በጣም ነበር የደነገጠው የተንቀጠቀጠው። ለምን ደነገጠ ግን? ያፌት ላይ እንደዚህ አይነት ድንጋጤ በጭራሽ አይቼበት አላውቅም ነበረ። ምክንያቱም የናታን የሆነ ነገር በሙሉ ሲበላሽ ሳይ በጣም ነበር ደስ የሚለውና ያፌት ወደ መጸጸት ውስጥ ይገባል ብዬ አስባለሁ ወደፊት። ኤፍራታም እንግዲህ ልጅን የገደልከው አንተ ነህ የሚል ጥያቄ ስጠይቀው ማቀው ነገር የለም መሞቱንም አላቅም፣ ባልሽ አግቶኝ ነበረ፣ ስለኔ ባልሽን ጠይቂው እያላት ነበረ። ያፌትም እንግዲህ ናታንን ኤፍራታ ወዳለችበት ክላስ ጠርቶታል። ኤፍራታ ደግሞ ናታን በጭራሽ እንዲመጣ አትፈልግም። የሆነ ነገር አድርጋ ናታን ወደዛ ክላስ እንዳይገባ የማድረግ ስራ ለመስራት ሞክራ ነበር፣ ግን አልተሳካላትም። ምክንያቱም ከዛ በፊት ኤፍራታን አግቶ እንዲሁ ያፌት ናታንን ከጠሩ በኋላ ቢንያምን እንዲወገው አድርጎ ስለነበረ አሁንም እንደዚህ አይነት ነገር ይከሰታል ብላ ስለፈራች ኤፍራታ ናታን ወደ እኔ ክላስ እንዳትገባ እያለች እየጠራችው ነበረ። ከዛ በፊት ግን ናታን ወደዛ ቦታ ሲሄድ ማንም ጋር መሄድ አልፈለገም፣ ብቻውን ነው መሄድ የፈለገው። ምክንያቱም ከአሁን በፊት ቢንያም ነግሮት ሁሉን ሚስጥሩን፣ ግን ቢንያም ሚስጥሩን አባክቶ ተቀይሮበት ወግቶት ምናምን ታስታውሳላችሁ፣ የመጨረሻው ፓርት ላይ ሐረግ ድራማ ላይ ማለት ነውና ብቻ አሁን ላይ ሐረግ ድራማ በጣም ሴንሲቲቭ እየሆነ ነው። አንደኛ ናታንና ያፌት ፊት ለፊት እየተፋጠጡ ነው። ኤፍራታ የያፌትን በህይወት መኖር አውቃለች። ናታን በዚህ ልክ መደበቁ ቢያናድዳትም ነገር ግን አምና መቀበልና አሁንም ናታንን ከመውደድ ወደኋላ አላለችም። እንደውም እኔ ይህን ነገር ስትሰማ ናታንን በጣም የምትጠላው የማታምነው ምናምን መስሎኝ ነበር፣ ግን ምንም አልተቀየረችም፣ ምንም አልመሰላትም። ሌላኛው ደግሞ የኤፍራታ ልጅ በህይወት እንዳለ ነው። አሁንም በህይወት አለ። ሉሊት ይህን ሁሉ ነገር ታውቃለች። ሲቀጥል ደግሞ ይህን ሚስጥር አሁንም ዳግም ሰምቷል ማለት ነው። ዳግም ሉሊት እንዳላበደች አውቃ እንዳበደች ያውቃል። ነገር ግን ላለመናገር ደግሞ የሚይዘው አንድ ከባድ ነገር አለ። አንድ ሚስጥር ለሉሊት ይነግራታል። ይህም እንግዲህ ለጽዮን መድኃኒት እንደሰጣት ነግሯት ነበረ። በዚህ ነገር ሉሊት ዳግምን እያስፈራራችው ትገኛለች። እሱ ግን እውነቱን እናገራለሁ እያላት ነበረ። እሷም ደግሞ እውነቱን ከተናገር ግን ደግሞ ምን እንደማደርግ ታውቃለህ፣ ለጽዮን መድኃኒት እንደሰጣት ካወቀ ናታን ምን እንደሚያደርግህ መገመት አይከብድም እያለች እንግዲህ እያስፈራራችው ትገኛለች። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ሐረግ ክፍል 148 ይለቀቃል። 47 ላይ የተፈጠሩትና በ48 የሚፈጠሩትን ምናወራ ይሆናል። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሐረግ ድራማ በክፍል 147 እንዳየ ነው ማለት ነው። ዳግም እንግዲህ ለጽዮን መድኃኒት እንደሰጣት ይታወቃል ማለት ነው። መጨረሻው ፓርት ላይ እንዳያችሁት ይህን ሚስጥር ለሉሊት መንገሩ ብዙ ዋጋ እያስከፈለው ነው። ሉሊትም እንግዲህ እዛ ቤት ውስጥ ሆና አውቆ አበድ ሆና ነገሮችን እየሰለለችና እያዳመጠች ትገኛለች ማለት ነው። ኤፍራታ ልትሰልላት የነበረችው እንደ ጓደኛ እንድትቀርባት የኤፍራታ ልጅ የያዘው ቃል ያዳንላት ከሞት ኤፍራታን እንደ ሰላይ ሆና እንድትቀርባት ሞክሮ ነበረ እህቱ እንግዲህ ይህን ነገር ለማድረግ እያሰበች እያለ ነበረ የራሷ ጓደኛ እንድትታገት ያደረገቻት። ይህ ነገር ደግሞ እንድትታገት ካደረገች በኋላ እሷንም የራሷ ጓደኛ እንዳሳገተቻት ለማስመሰል ሜካፕ ተሰርታ እንግዲህ እየሞከረች ነበረ። ነገር ግን ይሄ ነገር ተነቅቶባታል ማለት ነው። የራሷ ጓደኛ እንዳሳገተቻት ከዚህ በኋላ ቃል እንግዲህ እችን ልጅ በመያዝ እህቱን ያስመልጣል ያስወጣል ብዬ ነው የማስበው። ሉሊት እንግዲህ መታገቷን ሲሰማ ሉሊትን ነበረ አንቺ ነሽ ያገትሻት ብሎ እየመታት የነበረ ማለት ነው። ሉሊት እብድ እየመሰለች እንግዲህ ገነትንም ለመሸወድ እየሞከረች ነው። ገነት ከቤት እንድትወጣ ብትጠይቃትም ሉሊት ግን በጭራሽ
እንደማትወጣ አውቋ እብድ እየመሰለች ነው ማለት ነው። አቤልም ለማስወጣት ሞክሮ ነበረ፣ ግን በጭራሽ ሉሊት ከዛ ቤት ልትወጣ አልቻለችም። ሌላ ደግሞ ከባድ ሚስጥር ሰምታለች ማለት ነው። ሉሊት አሁን ላይ ስራዋን በደንብ እየሰራች ትገኛለች። ይህም እንግዲህ ያፌት በህይወት እንዳለ እንደመጣ እያስፈራራቸው እንዳለ ከታገተበት ቦታ እንዳመለጠ እንግዲህ ለገነት እየነገራት ነበረ። ይህን ነገር ሉሊት ሰምታለች ማለት ነው። ሉሊት ሰማች ማለት ነገሮችን የበለጠ ያበላሻል ማለት ነው። ሉሊት ወደዛ ቤት የገባችው ስራዋን ለመስራት ነው እንጂ ፈልጋና ወዳ አይደለም ማለት ነው። እንግዲህ አቤልና ናታን አንድ ነገር ለማድረግ እየሞከሩ ነው። ያፌትን የሆነ ነገር ማድረግ ነገር ግን የሚችሉ አይመስለኝም። ምክንያቱም ያፌት በጣም እየፎከረ ነው። ያደረገኝን ነገር በሙሉ በጽፍ አስከፍለዋለሁ እያለ እየፎከረ ነበር ማለት ነው። አሁን ላይ ናታን እንግዲህ ፊት ለፊት መጋፈጥን መርጧል። ምክንያቱም መጥፎ እድል ነው። እኔና ኤፍራታ አብረን መኖር አልተፈቀደልንም። መጥፎ እድል ስለሆነ ደግሞ አንዳችን መጥፋት አለብን። ወይኔ ወይ እሷ እንጥፋና አንዳችን ደስተኛ ሆነን እንኑር በማለት ያፌትን ሊጋፈጥ ሄዷል ማለት ነው። ያፌትን ግንባሩን ብየው ገድየው ከዛ በኋላ ኤፍራታ ሰላሟን አግኝታ እንድትኖር እፈልጋለሁ፣ ኤፍዬ ነጻነቷን አውጅላታለሁ እያለ እንግዲህ ያፌትን ለመጋፈጥ ናታን ሄዷል ማለት ነው። እንግዲህ ምን እንደሚፈጠር ባይታወቅም እንግዲህ ያፌትና ናታን ተፋጠዋል። ኤፍራታ እንግዲህ ምንም ምርጫ የላትም። አሁንም ናታንን ነው ልትመርጥ የምትችለው። ነገር ግን ያፌት በምን መንገድ ነው ምን አድርጎ የራሱ ሊያደርጋት ይችላል? ናታንና ኤፍራታ እንግዲህ የልጃቸውን በህይወት መኖር ሲያውቁ ደግሞ ሌላ እጥፍ ድርብ የሆነ ደስታ ሊኖር ይችላል። ግን ደግሞ ያፌት ከታገተበት ቦታ መውጣቱ ለኤፍራታና ለናታን ምንም አይነት ጥሩ ነገር የለውም። ደስታቸውን የሚያደፈርስ ሰው ነው ማለት ነው። ስለዚህ ከዚህ በኋላ ሀረግ ምን እንዴት ሊቀጥል ይችላል የሚለው በጣም ለመገመት ራሱ ከባድ ነው። በጣም ውስብስብ ነው። የኤፍራታ ልጅ በህይወት አለ፣ ያፌት በህይወት አለ፣ ከታሰረበት ወጥቷል። ኤፍራታን አግቷታል። ልክ እንደ ድሮ ናታንን እያስፈራራው ይገኛል ማለት ነው። ሌላ ጽዮን እንግዲህ የተሰጠችው መድኃኒት አልገደላትም፣ በህይወት ተርፋለች። ይህን ነገር ደግሞ ያፌት እህቱን እንደዚህ እንዳደረግባት ሲያቅ ዳግምን ምን ሊያደርገው ይችላል? ናታን ራሱ ብቻ በጣም ውስብስብ ነው የሆነው ሀረግ ድራማ ከዚህ በኋላ